ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰዱሱ ለየካቲት በዛቲ ዕለት አይረፈ ጻድቅ ነቢይ ሆሴዕ ዘይሰመይ ካዕበ ዖዝያ። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 26 በዚች ዕለት ዖዝያ የሚባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛም ይህ ነቢይ በአራቱ የይሁዳ ነገሥታት ዘመን ትንቢት ተናገረ። እሊህም ዖዝያን፣ ኢዮአታም፣ አካዝ፣ ሕዝቅያስ ናቸው። በትንቢቱ ድንቆች ሥራዎችን ተናገረ። የእስራኤልንም ልጆች ገሰጻቸው፣ የአመንዝራ ልጆች ብሎም ጠራቸው። የእግዚአብሔርም ቁጣውን ከእርሳቸው እንዳይመልስ አስረዳቸው። እንዲህም አለ። የእስራኤል ልጆች ቁጥራቸው እንደማይሰፈርና እንደማይቆጠር የባሕር አሸዋ ቢሆን ከጥቂት በቀር አይተርፍም ላለ። ስለ አሕዛብም በእግዚአብሔር ማመን ተናገረ። እንዲህም አለ። እኔ ወገኖቼ ያልሆኑትን እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛም ስለ መድኃኒታችን መከራ መቀበልና በከበረ ደሙ ስለ መዳናችን ስለ ትንሣኤውም እንዲህ ብሎ ተናገረ። እሱ በመከራ ገርፎ ይድናልና፣ እርሱም በመከራ አቁስሎ ይቅር ይለናል። ሲያድነንም በሁለተኛው ቀን ነው። በሦስተኛውም ቀን ድነን በሱ ፊት እንነሳለን። እግዚአብሔርንም አውቀን እንከተለው ዘንድ ስለ ሞት ሥልጣን መሻር ስለ መቃብርም መሸነፍ እንዲህ ብሎ ትንቢት ተናገረ። ሞት ይዘ ማስቀረትህ መቃብርስ ድል መንሳትህ ወዴት ነው? ትንቢትን እየተናገረ 70 ዓመት ያህል ኑሮ በበጎ ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሆሴዕ ምጽአተ ክርስቶስ እንዘ ይሰብክ በቃለ ትንቢት ቡሩክ ያሐስስው ወይቤ እግዚአብሔር አምላክ እንዘ ንጉሥ ወኢ መልአክ እምድረ ነበሩ እስራኤል በበክ። በዚችም ዕለት የከበሩ ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት ሞቱ። ይህንንም የከበረ ሳዶቅን ለፀሐይ ይሰግድ ዘንድ የፋርስ ንጉሥ ብርህም ፈለገው። ቅዱስም ለፈጣሪው እንጂ ለዚች ለምትታይ ፀሐይ ልሰግድ ከእናቴ ማኅፀን አልወጣሁም ብሎ መለሰለት። ብርህም ንጉሥም መልሶ ለዚህ ፀሐይ አምላክ አላትን አለው። ቅዱስ ሳዶቅም ዓለሙን ሁሉ የፈጠረ ክርስቶስ አምላክ ነው አለው። ንጉሡም የቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቆሞ ወደ እግዚአብሔር ጸለየ። ከዚህም በኋላ ራሱን ዘንበል አድርጎ ቆረጡት። ያን ጊዜ ከሰማይ ብርሃን በላዩ ወረደ። ከዚያ ያሉትም ሁሉ አይተው እኛ ሁላችንም በቅዱስ ሳዶቅ አምላክ የምናምን ክርስቲያን ነን ብለው ጮኹ። ንጉሡም ሁሉንም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ቁጥራቸውም 2008 ነፍስ ናቸው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለሳዶቅ ለእግዚአብሔር ሰማይቱ እንተተከለለ ዮም ለንጉሠ ፋርስ በመጥባይቱ ሶበ ነጸሩ ብርሃነ ዘወረደ ጊዜ እረፍቱ ወሰላም ለሰማዕታት ምስሌሁ ዘሞቱ እስራ ምዕት ወአዲ ስምንቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 27 በዚች ቀን በታላቁ ንጉሥ በቆስጠንጢኖስ ዘመን የከበረ አባት የአንጾኪያ ሀገር ሊቀ ጳጳሳት ትምህርቱ በዓለም የመላ አንስጣሴዎስ አረፈ። በዚችም ዕለት የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተጸምዱ ከዘልፈ ለላ አንብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጠሪቀ መበለት ውኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲዩ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሕፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ እውረ ይመሃረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ሀብተ ማርያም ጸሎቱ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የጻድቁ አቡነ ሀብተ ማርያም ተአምር ይህ ነው። ጸሎትና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና ናኦድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮኸ በኋላ ለእስራኤል ድህነት እንደሰጣቸው የሞአብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነቱንም ባነሱባቸው ጊዜ እግዚአብሔርንም ጩኸታቸውን ሰምቶ 2
የሁለት እጁ ቀኝ የሆነ የጌራ ልጅ ናዖድ መድኃኒት አድርጓ አስነሳቸው። በእርሱም ፍጹም ነጻነት የሚያወጣ መድኃኒት አገኘ። ልደቱንም ለካዱ ለአይሁድ የጌራ ልጅ ናዖድ 80 ዘመን እንዳነገሳቸው እንደዚሁም ሁሉ እግዚአብሔር የኢትዮጵያ ንጉሥ ናዖድን አነገሰ። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን እህል ሳይቀምስ በጾሙ ስጋውን ከአጥንቱ ጋር ተጣብቆ ጌታ ተገልጦ ወደ ንጉሥ ወደ ናዖድ ሂደ የገለጽኩልህን የሚስጥር መጽሐፍ ስጠውና በሀገር መብረቅ አመጣለሁ አልህ ብለህ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ተሰርቷልና። አባ ሀብተ ማርያምም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑ የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንንም አስተምረኸኝ የሰጠኸኝ መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅም አውርደ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታዬ ኃይል የምትሰጠኝ እኔ ነኝ። እውር እውርን ቢከተለው ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝ። እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድን አልተውም አለው። ነገር ግን አስቀድመህ ሂደ ያልኩህን ሁሉ ለንጉሡ ንገረውና ንስሐ ሲገባ አንተ ትረዳዋለህ። ከዚህም ጋር ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እንደተፋጠነ ወደ ንጉሡ ሄደ። በደረሰም ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውንም ሁሉ ነገረው። የመብረቁም መውረድ አመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘዘ። ከዚህም በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናቱ አንዱን ጠርቶ ንጉሡም እስኪ ይህን የመልእክት መጽሐፍ መርምረህ ሚስጥሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሡ ነገረው። ንጉሡም አቡነ ሀብተ ማርያምን ያለንባቸውም ዘመናት ክፉ እንዳይሆኑ ስለ እኛ አንተ ጸልይልን እንጂ አንተ ካልጸለይ ከሀገራችን ከመከራ አትድንም አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይርዳን እንጂ ይሁን እጸልያለሁ አለው። ከዚህም በኋላ ንጉሡ ለአቡነ ሀብተ ማርያም ስራው ልዩ የሆነ የከበረ መስቀልን ሰጥቶ አባቴ ሆይ መስቀሉን ባየህ ጊዜ ቁጥሩ ንዑድ ክብርት በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያም መስቀሉን አክብሮ ከተቀበለ በኋላ ንጉሡ ያጸናው፣ ጠላቱንም ድል እንዲነሳለት በጸሎት ይረዳው ነበር። ከዚህም በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡም ስላማጸነው ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ልቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱንም ከፈጸመ በኋላ ዳግመኛ ጌታ አቡነ ሀብተ ማርያም ንጉሡን ስራህንና ድካምን አይቻለሁ፣ ጸሎትንም ተቀብያለሁ በለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍት መዓቴ ከአንተ ከሀገር የታዘዘብ መቅሰፍቴ ይርቃል በለው አለው። አባታችን አቡነ ሀብተ ማርያምም ስለ ንጉሡ ነገር ጌታ የነገራቸውን ሰምቶ ወደ ንጉሡ ላከ። ኢያሱ ተልኮ ወደ ንጉሥ ሂዶ የተላከውን መልእክት ለንጉሡ ነገረው። ንጉሡም ይህንን ነገር ሰምቶ እጅጉን ደስ አለው። ንጉሡም አንዱን መስቀል ለመምህሩ ከሰላምታ ጋር ሰደደለት። አንዱን መስቀል ለመልእክተኛው ለአባ ኢያሱ ለራሱም ይሁን ብሎ ሰጠው። ንጉሡ የላከለት ለመምህሩ አደረሰ። አባ ሀብተ ማርያምም ለንጉሥ የተደረገውን ተአምራት ለወዳጆቹ ሚስጥርን የሚገልጥ የእግዚአብሔርን ስራ አደነቀ። ከዚህም በኋላ በንጉሥ ሀገር መብረቅ ቸነፈር ወጥቶ ጻድቁ በተናገሩት ምልክት ጥቂት ሰውን ገደለ። ይህ በተደረገ ጊዜ የተወረወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲያደርግ አወቀ። የጻድቁ ልመና ክብሩ ይደርብና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በምድር መካከል መድኃኒትን አደረገ የተባለው ቤተ ክርስቲያን ነች አሉ። ምንድን ነች? ቤተ ክርስቲያን ነች። ሰው እውነተኛው መድኃኒቱ መድኃኒታችን ኢየሱስ ክርስቶስ ነው። ስጋውን ስንበላ ደሙን ስንጠጣ ምን እናገኛለን? ከፍ አድርጉ። ምን እናገኛለን? የዘላለምን ሕይወት። ምክንያቱም ምንድን ነው የተባለው? ስጋዬን የበላ ደሜን የጠጣ ምን አለው አለ? የዘላለም ሕይወት አለው። ያንን የዘላለም ሕይወትን የሚያሰጠውን መድኃኒት ደግሞ የምናገኘው የት ነው ያላችሁ እንደሆነ ቤተ ክርስቲያን ነው። አሁን የኔ ጥያቄ በደንብ አዳምጡኝ። 6 ቀን ሙሉ እናንተ እቅዳችሁ ታርሳላችሁ፣ ቢበቅልላችሁም ባይበቅልላችሁም በእምነት ብቻ እቅዳችሁ ወደ ቢሮ 6 ቀን ሙሉ ትመላለሳላችሁ። በስራችሁ ደስተኞችን ብትሆኑ ባትሆኑ 6 ቀን ሙሉ ትነግዳላችሁ፣ ሱቃችሁን ትከፍታላችሁ፣ ብታተርፉ ባታተርፉ። 7ኛ ቀን ላይ ግን ወደ ማን ቤት ነው የምትመጡት? ንገሩኛ። ወደ ማን ቤት እንመጣለን? ወደ እግዚአብሔር ቤት እንመጣለን። በተቃራኒው 6 ቀን ሙሉ በእቅድ የሚሰርቁ ሰዎች ደግሞ አሉ።
ጠዋት እናንተ ወደ ስራ ስትሄዱ ኪሳችሁን ለመቅደድ፣ ቦርሳችሁን ለመቅደድ፣ ሞባይላችሁን ለመስረቅ 6 ቀን ይወጡ፣ እነሱም እንዲሁ ለመስረቅ ይወጣሉ። ታዲያ እነሱ 7 ቀን ላይ ወደ ማን ቤት ይመጣሉ? ተናገሩ እንጂ ምኖቹ? እሱ ነው ምኖቹ? ሌቦቹ። 7ኛው ቀን ላይ እነሱ ወደ ማን ይመጣሉ? ወደ ቤተ እግዚአብሔር ይመጣሉ። ያው ነጫጭ ልብስ ለብሰው ደስ ብሏቸው አምረው ደምቀው ካጠገባችሁ ቆመው ዲያቆኑ ተንሱ ሲል እነሱ በግዚኦ ይላሉ። ግን ምን አድርገዋል? ሰርቀዋል። ታዲያ የሰረቁት ሰዎች ምን ብለው ነው የሚጸልዩት? እግዚአብሔር ሆይ ሰርቅ ያለውና ምን ይቅር በለኝ ይላሉ። የጠፋበት ምን ይላል? እግዚአብሔር ሆይ ጎሎብኛልና ምን አድርግልኝ? ሙላልኝ። የእግዚአብሔር ዓላማ ሌባው ወደ ቤተ ክርስቲያን እንዳይመጣ ሳይሆን ሌባው መጥቶ ሲመለስ መጽዋች እንዲሆን ነው። እየሰማችሁ ይናል። የእግዚአብሔር ዓላማ ሌቦች ወደዚህ ስፍራ እንዳይመጡ አይደለም። ከመጡ በኋላ ከዚህ ተመልሰው ሲወጡ ሌባ የነበሩ እጆች እንዲመጸውቱ ነው። ገዳይ የነበሩ ሰዎች በሽተኞችን እንዲጠይቁ ነው። ዘማውያን የነበሩ ሰዎች ደናግል እንዲሆኑ ነው። በንስሐ ደም ሲያፈሱ የነበሩ ሰዎች ወደ ደም ባንክ ሄደው ደም እንዲሰጡና ሰው እንዲድን እንዲያደርጉ ነው። ስለዚህ አሁን ሁለቱም መድኃኒታቸውን አግኝተው ይመለሳሉ። እግዚአብሔር ምን ስለሚላቸው? ይቅር ስለሚላቸው። ይቅር የማይል ሰው እንጂ እግዚአብሔር አይደለም። በመካከላችሁ የዛሬ 20 ዓመት በግ የሰረቀ ሰው ቢኖር በአጋጣሚ ብታዩት ትነጋገሩና ወይ አንቺ አየሽው የዛሬ 20 ዓመት በግ የሰረቀው ሰው ነው ምትሉት፣ ስሙን እያወቃችሁ። እግዚአብሔር እንደሱ አይደለም። ስለዚህ ቅዱስ ዮሐንስ አፈወርቅ ምን አለ? ቤተ ክርስቲያን የቆሰሉ ነፍሳት መጥተው ድነው የሚሄዱበት ስፍራ እንጂ የቆሰሉ ነፍሳት መጥተው የበለጠ ቆስለው የሚሄዱበት ስፍራ አይደለም። ስለዚህ ሰው ወደ ቤተ እግዚአብሔር የሚመጣው ለመዳን ነው። ይህንን ድነት እንድናጣጥም መድኃኒቱን እንድናገኝ እግዚአብሔር ይርዳል። እግዚአብሔር ለሕዝቡ በተለያየ መልኩ እንዲድን ምክንያት ሲያስቀምጥ ውሃውን ጸበል አደረገው። በቤታችሁ የምትጠጡት፣ ልብሳችሁን የምታጥቡበት፣ ልጆቻችሁን የምታጥቡበት ራሱን ውሃ ወደዚህ ቤተ እግዚአብሔር ሲመጣ መጀመሪያ ስሙን ይቀይረዋል። ምን ብሎ? ጸበል ብሎ። ከዚያ በኋላ እቤታችሁ በጀሪካን ውሃ ይዛችሁ መጣችሁ ካስቀደሳችሁበት በኋላ ስታወጡት መልሳችሁ ለታመመ ሰው ስትሰጡ መዳን ይጀምራል። ይሄ ነው መንፈስ ቅዱስ የሚባለው። አባቶቼና እናቶቼ አንድ ልጅ አጥተው በጣም ብዙ ሀብትና ንብረት ያላቸው ሰዎች አንድ ልጅ እንኳን መውለድ ተስኗቸው መከራቸውን እያዩ በገንዘብ ልጅ ስለማይገዛ ወደ አቡነ ኪሮስ ሄዱና ሌላ እኮ ምንም አያረጉ፣ ገድሉን ይሸከማሉ። ምኑን ነው የሚሸከሙት? ገድሉን ይሸከማሉ። ጸሎት ይደረግላቸውና ይመለሳሉ። ከዚያ በኋላ በዓመቱ አንድ ልጅ ያጣ ሰው 2 እና 3 ልጅ ወልዳ ትመጣለች። ከዚህ በላይ መዳን የለም ምዕመናን። ከዚያስ እግዚአብሔርን መተው ያመሰግኑበታል። ታዲያ በምድር ላይ በጣም ብዙ መጻሕፍት አሉ። ኢንሳይክሎፒዲያ የሚባሉ በጣም ብዙ መጻሕፍት አሉ። ደግሞ አይደለም እንዴት ሰው መውለድ እንደሚችል የሚያስተምሩ ብዙ የሳይንስ መጽሐፎች አሉ። እሱን ተሸክማ ሴት ትወልዳለች? ንገሩኝ፣ ትወልዳለች? አትወልድም። ይሄንን ማመን ያቅታቸዋል። ታዲያ ሰዎች ወደ ቤተ እግዚአብሔር መጥተው ይህን በረከት ሲያገኙ መድኃኒትን በምድር መካከል አደረገ የተባለው ይሄ ነው። መድኃኒት ኢየሱስ ክርስቶስ ነው። እነ ቅድስት ሰማዕቷ አርሴማ የሚያድኑት በማን ማዳን ነው ቢባል በጌታችን በመድኃኒታችን በኢየሱስ ክርስቶስ ማዳን ነው። የራሳቸው ማዳን የላቸውም። እየሰማችሁ ነው? የራሳቸው የግል ማዳን የላቸውም። መጀመሪያ መድኃኒት የሆነውን ኢየሱስ ክርስቶስን አመኑ። በባህሪው አዳኝ የሆነው ክርስቶስ ለነ ቅድስት አርሴማ ለሰማዕቷ አርሴማ በጸጋው መድኃኒትን ሰጠ። ስለዚህ መጡና ሰዎች በአርሴማ ስም ጸበል ተጸብለው ይድናሉ። ማን አዳነ ሲባል እግዚአብሔር።
በማን በኩል ሲባል በቅዱስ በሰማዕቷ አርሴማ በኩል። በቃ ነው ስለታመኑ። ምን ስለሆኑ? ስለታመኑ። እነ ሰማዕቷ ቅድስት አርሴማ ይህን በጸጋ የማዳንን ጸጋ ያገኙት በምንድን ነው ሲባል በምድር ላይ ሲኖሩ ስለታመኑ ነው ወንድሞቼና አባቶቼ። ስለዚህ በምድር ቢታመኑ በስጋ እያሉ እግዚአብሔር አብዝቶ ሾማቸው ይላል። እንዴት ቢባል በጥቂት የታመነ በምን ይሾማል? በብዙ ይሾማል። ድሮ አንድ ቦታ ብቻ ላይ የነበረች ቅድስት አርሴማ ኢትዮጵያዊት አይደለችም፣ አማራም አይደለችም፣ ኦሮሞም አይደለችም፣ ትግሬም አይደለችም፣ ቤኒሻንጉልም አይደለችም፣ ደቡባዊም አይደለችም። እርሷ ከኢትዮጵያ ውጪ የሌላ ሀገር ዜጋ ነች። በዚያ ስፍራ ትኖር የነበረች እናት ስለታመነች ከታመነች በኋላ ያው በምድር ላይ ነፍሷ ከስጋዋ ከተለየ በኋላ በአንድ ስፍራ ላይ የነበረች ለዓለም በስሟ እንደገና መድኃኒት መሆን ጀመረ። ወንድሞቼና አባቶቼ በጥቂት የታመነ በብዙ ይሾማል ማለት ይሄ ነው። በጥቂት ስፍራ በአንድ ስፍራ የነበረች አሁን በዓለም ላይ ያሉ ሰዎች በሙሉ የአርሴማን ስም ሲጠሩ መዳን ይጀምራሉ። ይሄን ለምን አዳንክ አይባልም፣ ለምን አዳንሽ አይባልም። እግዚአብሔር ሰጥቷታል። በጥቂቷ ታምናለች፣ በብዙ ትሾማለች። ስለዚህ እያንዳንዱ ሰው አይደለም ለሌላው ለካህናቱ እንኳን ሞገስ ሆነች። በአርሴማ ስም ሰይጣንን ማባረር ጀመሩ። ይህን መናፍቅ ይወስድና በጌታ ስም ብቻ ነው ሰይጣን የሚወጣው ይላል እኮ። እኛስ ምን አለን? እና አርሴማስ ቢሆኑ እኮ በጌታ ስም ነው እየሰሩ ያሉት። በራሱ ስም የሚያድን አዳኝ የለም ከክርስቶስ ውጪ። እነዚህ ሁሉ ሰማዕታት፣ እነዚህ ሁሉ ቅዱሳን፣ እነዚህ ሁሉ ጻድቃን ቢሞቱ ለክርስቶስ ነው የሞቱት። እሷ እንኳን ስትሰየፍ ለማን ነው ቢባል ጌታ ኢየሱስ ክርስቶስን አመልከዋለሁ ነው ያለችው። እንዲያውም ከነቋንቋው እኔ የክርስቶስ ሙሽራ ነኝ ነው ያለችው። ከዚያ በኋላ አንገቷን ሊቀነጥሱ ሲሉ ከሷ በፊት ሲቀነጠሱ የነበሩ ሰዎችን ቀና ብላ ስታይ መንፈስ ቅዱስ ዓይኗን ከፈተላትና ነው የሚለው። ከሷ በፊት በነበሩ ሰማዕታት ነፍስ ላይ የሚጫነውን አክሊል አሳያት ገና ሳትሰየፍ። ከዚያ በኋላ ምን አለች? ቶሎ ሰይፉ፣ ቶሎ ሰይፉ፣ ቶሎ ሰይፉኝ አለች። ለምን ቢባል ከሰማይ የመጣው አክሊል ነፍሴ ላይ እንዲሆንልኝ። ከዚህ በላይ የለም ሕይወት። ያኔ ሲሰይፏት ደስ ብሏት ነው የተሰየፈችው። ተጨንቃ አይደለም፣ በግድም አይደለም። ደስ ብሏቸው ወደው ለክርስቶስ ታምነው ጣዖትን አናመልክም ብለው ለክርስቶስ የታመኑ አገልጋዮች ናቸው እነዚህ። ያን ጊዜ የሚታመነውን ጣዖት እምቢ ብለው ዛሬ ሲባል ጠንቋይ ቤት ይሄዳል፣ ጸበል ይመጣል። ሰይጣንን ያመልካል፣ እንደገና ደግሞ ሊያስቀድስ ይመጣል። ይሄዳል እዚያ ጠንቋይ ቤት፣ እንደገና ደግሞ ታቦት ለማንገስ ደግሞ ይመጣል። እዛ ለምን ትሄዳለህ ሲባል ገንዘብ ፍለጋ። ወንድሞቼና አባቶቼ ሞኞች አትሁኑ። እግዚአብሔር የሚሰጣችሁ ጥቂት ገንዘብ ሰይጣን ከሚያግበሰብስላችሁ ብዙ ገንዘብ የተሻለ በረከት አለው። በጣም በርካታ ሰዎች በአስጉሪ ሰርተው፣ በሰይጣን ሰርተው፣ በጥንቆላ ሰርተው በጣም ሀብታም ሆነዋል። 2 ዓመት ሳይሞሉ ፍርፋሪ ለቃሚዎች ሆነዋል። እግዚአብሔር እንደሱ አይደለም። ከሰጣችሁ ከሚሰጣችሁ ገንዘብ ጋር ይባርካቸዋል። የእግዚአብሔር በረከት በሁላችን ላይ ይደር። ሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው
ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን